ሰላም ናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ በተለያዩ የአማራ ክልል አካባቢዎች ሰሞኑን የህልውና ተጋድሎ ተጠናክሮ እየተካሄደ ሲሆን የፋኖ አመራሮችም ከመከላከል ወደ ማጥቃት ዘመቻ በይፋ ለመግባት መዘጋጀታቸውን በመግለጽ ላይ ናቸው ስንት ያገዛዙ ወይም የፋሽስቱ ስርዓት በየኢሻው እየወደቀ ባለበት ሰዓት የደሃ ልጅ እየማገደ እያስፈጀ መሳሪያ አስቀምጣችሁ ለሰላም ድርድር ወደ ከተማ ግቡ የሚልበት መንገድ ምናልባት እንደ ጨከከች ዶሮ ወይም እንደ ዶሮ እንቁላል አንዳንድ ከተሞችን አቅፎ ከመቀመጥ በዘለለ በሙሉ በሚባል ሁኔታ ቀበሌዎች በአብዛኛው በእኛ እጅ ናቸው። በእኛ ቁጥጥር ስር የሆኑ በርካታ ወረዳዎችም አሉ። ይህ አይነት ሁኔታ ባለበት ሰዓት ለድርድር ወደ ከተማ ግቡ የሚባልበት መንገድ በጣም አስቂኝ ነው። ምናልባት በዚህ ሰዓት ትኩረት ልታደርጉ የሚገባው በህዝብ ላይ የሚቀለዱ ቀልዶችን እንዲሁ ዝም ብለን በዝምታ ልናልፋቸው አይገባም። የአማራ ህዝብ በድርድር የተመለሰለት አንድም ጥያቄ የለም። ልንደራደርም አንችልም። ፋኖ የመደራደሪያ ነጥቡ አፈሙዝና አፈሙዝ ብቻ ነው። ይህንን ብቻ መልዕክት አስተላልፈልኝ። ከምን ተነስተው ነው እንግዲህ ዛሬ ሁሉንም እንደተቆጣጠሩ የኃይል የበላይነት እንዳላቸው ከምንም በላይ ደግሞ እውነት ብልጽግና አማራ ክልል አለ ብሎ ጥያቄ ማንሳት ቢቻል ጥሩ ነበር። ለማንኛውም ግን ለምንድን ነው እንዲህ አይነት መግለጫ መስጠት የፈለጉት? ክልሉ ከፈረሰ ቆየ። ክልሉን እያስተዳደርነው ነው የሚሉት ግን እያስተዳደርነው ነው በሚሉት ማህበረሰብ ላይ በጣም በርካታ ኢሰብአዊ ድርጊቶች እየተደረጉ ያለበት ሁኔታ ነው ያለ። ሴቶች እየተደፈሩ ነው፣ ህፃናት አዛውንቶች እየሞቱ ነው። በጅምላ ወጣቶች የፋኖ ደጋፊ ናቸው በሚል የሴክተር መስሪያ ቤት ሰራተኞች ሳይቀሩ የጤና ተቋማት ሰራተኞች ሳይቀሩ እየተደፈሩ እየተገደሉ እየተደበደቡ ፋኖን ሰፖርት ታደርጋላችሁ ትደግፋላችሁ ታክማላችሁ በሚል ሰበብ በርካታ የግፍ ጽዋዎችን ክልሉ ላይ እየተደረገ ቆይቷል። በማን ባገዛዙ ነው በወሮበላው በፋሽስቱ የአብይ ስርዓት ማለት ነው። እና እንደዚህ አይነት ሁኔታዎች ባሉበት ሰዓት ክልሉን እየመራው ነው ማለት በጣም አስቂኝ ነው። ለዛም ነው የአማራ ህዝብ ከዚህ በፊት ብዙ ቧልቶች ተካሂደውበታል። አሁንም በህዝቡ ቁስል ላይ እንጨት መስደድ ነው የሚሆንና በዛ ልክ በህዝብ ላይ እያፌዘ ያለን ስርዓት አሁንም ቆመን የምንመለከትበት ምንም ምክንያት የለም። ተቆጣጠርኩት የሚለው ክልል ከቁጥጥሩ ውጪ እንደሆነ የተገላቢጦሽ እንደሆነ እናንተ አክሴፕት ልታደርጉ ይገባል ብዬ አምናለሁ። ለዚህ ልክ ለማህበረሰቡ ልታሳውቁልን ይገባል። መሳሪያ አስቀምጣችሁ ግቡ ያለውን ጥሪ አትቀበሉትም ማለት ነው? እኔ እንግዲህ በዚህ ሰዓት የክልል መንግስት የሚባል ነገር የለም ብያለሁ። እንደውም በተገላቢጦሽ እኛ ጥሪ እናደርግለታለን ወደ ፋኖ ተቀላቅሎ የዚህን የአማራ ህዝብ የመከራ ቀንበር ከጫንቃው ላይ እንዲላቀቅ የማድረግ እድሉን ሰጥተነዋል። ጥሪ እናደርጋለን። እንደውም ክልሉ ላይ የዚህን የሚስኪን የሆነ ህዝብ የዚህን የመከራ ጽዋ ሲጎነጭ የኖረ ህዝብ መከራ እያፋጠኑ ያሉ አካላቶችን አሁንም እኛ ጥሪ እናቀርብላቸዋለን እንጂ መንግስት ለኛ ጥሪ ሊያቀርብልን አይችልም። መንግስትም ስለሌለ ማለት ነው። በዚህ ነው የምናምነው። ይህ በእንዲህ እንዳለ የአብይ አህመድ ሰራዊት በከፍተኛ ዘረፋና አስገድዶ መድፈር ተሰማርቶ ህዝብን እያሰቃየ መሆኑ ተገለጸ። በምዕራብ ጎጃም የተሰማራው ሰራዊቱ ከጤና ማዕከላት ንብረቶችን ጭኖ እየወሰደ ነው። ከተለያዩ ድርጅቶች ኮምፒውተሮችን ጨምሮ እቃዎችን በወታደራዊ ካሚዮኖች እየጫነ በመውሰድ ላይ መሆኑን የቋሪት ቀጠና የፋኖ ኃይል አመራር አባል ለአንከር ሚዲያ ገልጿል። ሰራዊቱ ተስፋ መቁረጥ ውስጥ ገብተዋል። በርካታ ሴቶች ተደፍረዋል። በዘረፋው ሆስፒታሎች፣ ትምህርት ተቋማት ባዶአቸውን ቀርተዋል የሚለው የፋኖ አመራር አባሉ የሚከዳው የሰራዊት ቁጥርም በየዕለቱ እየጨመረ መጥቷል ሲል ይገልጻል። ምዕራብ ጎጃምን ተቆጣጥሮ የብልጽግናን መዋቅር ለመመለስ የተደረገው የአብይ አህመድ ሰራዊት ሙከራ ከሽፏል። በተስፋ መቁረጥ በሚወስደው እርምጃ ግን ሰላማዊ ዜጎች እየተሰቃዩ ነው ይላል የአካባቢው የፋኖ አመራር አባል።
ሰራዊቱ ዋና ዓላማ ከተሞችን ይዞ ሰላም አስገኛለሁ ለማለት አንዳንድ ከተሞችን መስዋዕት እየከፈለ ለመያዝ ሞክሯል። ምንም ዓላማ ትርጉም የሌለው መያዝ ማለት ነው። ነገር ግን ከተሞችን በሚይዝበት ሰዓት በማህበረሰቡ ላይ እያደረሰ ያለው የሶሻል ክራይስ እጅግ በጣም አሳሳቢ የሆነበት በተለይ ሴቶችን መድፈር፣ የተዘጉ ቤቶችን ከፍቶ መዝረፍ፣ የመስሪያ ቤት ኮምፒውተሮችን ጭኖ ወደ አልታወቀ ቦታ መውሰድ፣ በህዝብ ተሳትፎ የተገዛ ጄኔሬተር ሳይቀር በህዝብ የተገዛ ኮምፒውተር ሳይቀር እየተጫነ ወደ የማይታወቅ ቦታ እየሄደ ያለበት ሁኔታ አለ ማለት ነው መሳይ። ከዛ ውጭ በጣም ግርም ያለኝ ጤና ተቋማት ሳይቀር እየተዘረፉ ሙሉ መድኃኒት እየተጫነ በእነሱ መኪና ላይ እየተጫነ ወዴት እንደሚሄድ የማይታወቅበት ሁኔታ አለ ማለት ነው። እና ዓላማው ከተማ የመያዛቸው ዋና ዓላማ ሪሶርስ የመሰብሰብ እንጂ ሌላ ዓላማ እንደሌለው አሁን ተረድተናል ማለት ነው። ስለዚህ አሁን ከእናንተ ከምንሰማው መረዳት የሚቻለው ሰራዊቱ በዘረፋ ላይ ነው የተሰማራው ማለት ይቻላል? አዎ 100% እኔ በአካል ያየሁትን በአካል እየመሩበት ያለሁትን ስለሆነ እየተናገሩ ያለሁት በአይኔ ያየሁትን ጤና ተቋማት ባዶ ናቸው። እኔ በጣም የገረመኝ በህዋት ጦርነት ጊዜ ህዋት ዘረፋ ይፈጽማል፣ ህዋት እንዲያርጉ ጤና ተቋማትን ይዘርፋል ሲባል እውነት ይመስለን ነበር። ነገር ግን ተቃራኒ መከላከያ ነው አሁን እየዘረፈ ያለ፣ በዘረፋ ላይ ነው የተሰማራ። እነሱ ይናገራሉ። በነገራችን ለመሳይ ግልጽ እንድትሆን መከላከያ በየጊዜው እየከዳ ነው። በቀን ለምሳሌ እሁድ ዕለት ማታ ብቻ ከ35 በላይ መከላከያ ወጥቷል። በአንድ ሻምብል ማለት ነው። ኦልሞስት አንድ ሻምብል። እነዚህ ሲያናግሩን የምንበላበት የለንም፣ ሲጃራ የምናጨስበት የለንም፣ ያለን አማራጭ ገንዘብ ሞባይል ሳይቀር መዝረፍ ነው። ይህንን ደግሞ በግልጽ ተነግረናል። እየዘረፍክ ቢሆን ተጠቀም፣ ከዚህ በኋላ ገንዘብ የለንም ተብለናል እያሉ ነግረውናል ማለት ነው። በግልጽ ካርታው እጃቸውን የሰጡ መከላከያዎች። አሁን በምን ሁኔታ ላይ ነው ያለው ሰራዊቱ? እንግዲህ ነቋሪት፣ እነደጋ፣ ዳሞት፣ ፈረስ ቤት በከፍተኛ የሆነ የጦር ኃይል በማምጣት በድሮንም ጭምር እነዚህን ከተሞች ለመቆጣጠር ጥረት አድርጓል። በተወሰነ ደረጃ ከተሞቹን ይዞ ቆይቷል። ያው የብልጽግናን መንግስት መዋቅር መመለስ ባይችልም አሁን በምን ሁኔታ ላይ ናቸው እነዚህ ከተማ ላይ ሰራዊቱ የሚገኘው? ያው ተራራዎችን ይዘው ከተማ ውስጥ ገባሉ መዝረፍ ሲያምራቸው። ከዛ ውጭ ደግሞ ከዘረፉ በኋላ ያዘጋጁት ምሽግ አለ በየተራራው። ሰሞኑን ጦርነትም ስለነበረ በጦርነት ሰበብ 100 በላይ መከላከያ ካርቶ በየአቅጣጫው ሂዷል ማለት ነው። እና አንደኛ ሰራዊቱ ያለበት ቁመና ሞራል የሚባል የለውም፣ አላማ የለውም፣ ለማን እንደሚታገል አያውቀውም፣ ከማን ጋር እንደሚታገል አያውቀውም። አሁን የተደናበረ ሲያወሩ በጣም ይገርማል መሳይ። እውነት ኢትዮጵያ የምትባልን ታላቅ ሀገር እንዲህ አይነት ስብዕና ያለው መከላከያ ስታይ አንዳንዶቹም ሳያውቁት እውነት መስሏቸው ካወቁት በኋላ ደግሞ መውጫ አጥተው ማለት ነው። በጣም በሚገርም ሁኔታ ስልካቸው ተጠቅመው ፎቶ ይዟል፣ መደወል አይችሉም። በጣም የሚጠረጠሩ የደቡብ ልጆች እና የአማራ ልጆች ደግሞ አሁን በእርግጥ ኦሮሞዎችን ገብቷቸዋል፣ የኦሮሚያ እንትኖች። እነሱ ደግሞ የደቡብና የአማራ ልጆች መሳሪያ ሳይቀር እየተነጠቁ አካፋና አድዋማ ብቻ እንዲይዙ እየተደረገ ማለት በጣም በሚገርም ሁኔታ የነቁት የኦሮሚያ ልጆች ደግሞ ከወንድሞቻችን ጋር ተለይተን እኛ የምንገጥመው ጦርነት የለንም በሚል አብረዋቸው እየከዱ እንደሆነ መያዝ አለበት። እና የሰራዊቱ ቁመና ምንም አይነት አላማና ሞራል የሌለው ለማን እንደሚታገል እንኳን የማያውቅ ሰራዊት ነው ያለው ማለት ነው። ፋኖ ኃይል እንቅስቃሴስ እንግዲህ ላለፉት በርካታ ወራት በፋኖ ቁጥጥር ስር የነበሩ አካባቢዎችን ነው አሁን መከላከያ በዚህ ደረጃ እንደያዛቸው እየተገለጸ ያለው። ፋኖ በምን ሁኔታ ላይ ነው ያለው? እነዚህን አካባቢዎች ዳግም ለመቆጣጠር የሚሆን በሌላ ምን እያደረገ ነው ያለው? ፋኖ ድሮም ማለት እንደ ሰራዊቱ ከተማ ላይ ቁሞ ሳይሆን የሚሰራ የነበረው ከማህበረሰቡ ጋር ነው የሚኖረው። ፋኖ ማለት ማህበረሰቡ ነው። አሁን በጣም ግልጽ እንድትሆን አሁን አማራ ክልል ከሌ ፋኖ ነው ብለህ የምትለየው አይደለም ያለው። አሁን በዛ አካባቢ ህይወት ምን ይመስላል? እንግዲህ ህብረተሰቡ በምን ሁኔታ ላይ ነው የሚገኘው? ያው እነሱ በደረሱበት አካባቢ የተለየ ሶሻል ክራይስ ያጋጥመዋል። በተለይ የቤት እቃዎችን ሰብረው ነው የሚሄዱት፣ አልጋ ሳይቀር እየሰባበሩ ነው የሚሄዱት። እነሱ በሚያልፉበት አካባቢ ያለው ማህበረሰብ በሰቆቃ ላይ ነው ያለው ማለት ነው። ከከተማ ወጣ ብሎ 100፣ 200፣ 300 ሜትር ላይ ያሉ 700 ሜትር ላይ ያሉ ማህበረሰቦች በየቀኑ እንበላው ካላመጣችሁ፣ የምንለብሰው ልብስ ካላመጣችሁ፣ ሲጃራ የምናጨስበት ገንዘብ ካላመጣችሁ በሚል በሰቆቃ ላይ ነው የሚኖረው ማለት ነው። ከዚያ ውጭ ያለው ማህበረሰብ ግን በሚገርም ሁኔታ መሳይ ፋኖ እህል ስብሰባ እያጨደ እያገዛቸው ነው አብሮ እነሱ ጋርና አብሯቸው እየኖረ ቢሆንም ስለዚህ መደበኛ ስራውን እየሰራ ነው። ያው ድሮም ብልጽግና በመኖሩ ማህበረሰቡ ያገኘው ጥቅም ስለሌለ አሁንም አዲስ አይደለም ለህብረተሰቡ ማለት ነው። ቢኮዝ ህብረተሰቡ ብልጽግና በመኖሩ ጸጥታውን አስከብሮለት አያውቅም፣ ማዳበሪያ አምጥቶለት አያውቅም፣ ከቦታ ቦታ ሲንቀሳቀስ ዋስትና ሆኖት አያውቅም መንግስት። ስለዚህ መንግስትን ለምዶታል አማራ ክልል በተለይም ጎጃም በተለይ ይሄ መፈናቀል የሚበዛበት አካባቢና የተለየ ኑሮ አይደለም። ግን የተለየ የሚሆነው መከላከያ ባረፈበት አካባቢ ካልሆነ በስተቀር ብልጽግና የሚባለው መንግስት ከመጣ በኋላ የአማራ ህዝብ ለምዶታል ለማለት ፈልጌ ነው። አዲስ ነገር አይደለም።
የአማራ ክልል የህብረተሰብ ጤና አደጋ ውስጥ መግባቱ ተገለጸ። የወባና የኮሌራ በሽታዎች በአንዳንድ አካባቢዎች ከቁጥጥር ውጭ መሆናቸውም እየተነገረ ነው። የአማራ ክልል ሐኪሞች ማህበር ለአንከር ሚዲያ እንዳስታወቀው በክልሉ ታይቶ በማይታወቅ የወረርሽኝ ደረጃ ወባና ኮሌራ ተስፋፍተው ከፍተኛ ቀውስ እያስከተሉ ነው። የማህበሩ አመራር አባል እንደገለጸው በዘርፈ ብዙ የህብረተሰብ የጤና አደጋዎች ውስጥ የአማራ ክልል ገብቷል። በ400 ሺህ ሰው የወባ በሽታ ክስተት የታየ ሲሆን በ30 ወረዳዎች መዳረሱንም አመራር አባሉ ገልጸዋል። ሆስፒታሎች ለወታደራዊ ቁስለኞች ብቻ አገልግሎት እንዲሰጡ በመደረጋቸው የሰው ህይወት በብዛት እየተቀጠፈ መሆኑን የገለጹት የአማራ ክልል ሐኪሞች ማህበር አመራር አባል አፋጣኝ መፍትሄ ካልተሰጠም ክልሉ ከፍተኛ አደጋ ውስጥ ይገባል ሲሉም ያስጠነቅቃሉ። ከማን የአማራ ክልል አካባቢ ያለበት ሁኔታ መጀመሪያ ፐብሊክ ሄልዝ ኢመርጀንሲ የሚያስብሉ በጣም በርካታ ጉዳዮች አሉበት። ለምሳሌ የማላሪያ ኤፒዴሚክ ነው ያለው፣ የኮሌራ አውትብሬክ አለ፣ ከፍተኛ የሆነ የተፈናቃዮች ቁጥር አሁን ክልል ውስጥ ወደ 1 ሚሊዮን የሚጠጋ ተፈናቃይ ነው ያለው እና የኩፍኝማን ሌሎች እንትኖችም አሉበት። ስለዚህ እነዚህ ስታያቸው ክልል ውስጥ አሁን ያለው በመልቲፕል ፐብሊክ ሄልዝ ኢመርጀንሲ ውስጥ ነው ያለው። የህብረተሰብ ጤና አደጋ ውስጥ ክራይቴሪያዎችን የሚያሟላ ወይም ደግሞ ክልል አሁን በበርካታ የህብረተሰብ ጤና አደጋዎች ውስጥ ነው ያለው የሚያስብል ነው። ስለዚህ ከዚህ ውስጥ አንደኛው እንዳልኩ ማላሪያ ነው። በክልል ውስጥ ወደ 400 ሺህ የሚጠጋ የማላሪያ ኬዝ ነው ያለው አሁን ከዚህ እስከ ባለፈው ሳምንት ድረስ ማለት ነው። ከዚህ ውስጥ በጣም ከፍተኛውን ቁጥር የሚወስዱት ወደ 30 የሚጠጉ ወረዳዎች ናቸው። 75% የሚሸፍኑት እነዚህ ወረዳዎች ናቸው። የማላሪያ ኤፒዴሚኩን በተለይ ጎንደር አካባቢ ላይ ብዙዎቹ ያተኩራሉ። ምስራቅ ደንቢያና ባህር ዳር ዙሪያ እንዲሁም ጎንደር ዙሪያ ናቸው ከፍተኛውን ቁጥር የሚይዙት። ከዛ ውጭ ጃዊና ዌስት ጎንደር አካባቢ ያሉት ናቸው ብዙዎቹን የሚይዙት። ስለዚህ ይሄኛው በአንድ በኩል አለ። በሌላ በኩል አሁንም የቅድም እንዳልኩ የኮሌራ ወይም ደግሞ የአተት አውትብሬክ ያለ ክልል ውስጥ እስካሁን ቁጥጥር ስር አልዋለም። እስኪ አክቲቭ ኬዞች አሉ። አሁንም አክቲቭ ኬዞች ያሉት በዚሁ በጎንደር አካባቢ ነው። በተለይ አሁንም በምስራቅ ደንቢያና በቋራ አካባቢ ነው አዲስ ኬዞች አሉ እስካሁን። ያው እንደምታውቀው በተለይ ኮሌራ አጣዳፊ ከመሆኑም በላይ ከፍተኛ ኮንታጂየስ የሆነ በሽታ ነው፣ ተላላፊ በሽታ ነው እና እነዚህ ውስጥ ያሉት ማላሪያ እንዳልኩ በ5 ዓመቱ ከፍተኛ የሆነ እንትን ላይ ነው ያለው፣ ፒክ ደረጃ ነው ያለው አሁን የወባው ስርጭት ማለት ነው። ሁሉም ሰው እኔ እንደምልህ አሁን እንደ ፖለቲከኛ ሳይሆን እንደ ባለሙያ ነው ማዋራና ልክ እንደ ባለሙያ ስትመለከታቸው እንገዛለን የሚለውም አካልም እንሞትልሃለን የሚለውም አካልም ህዝቡን እያጡት ነው በዚህ መሀል። ሁለተኛ ነገር ሁሉም አካላት መያዝ ያለበት እዚህ ላይ ምንድን ነው፣ በጦርነት መሀል ሆኖ የህብረተሰብ የጤና አገልግሎት አይቋረጥም። ብዙ ምሳሌዎች አሉ። ምሳሌ ስሪላንካ የምትባለው ሀገር ለበርካታ በነበረው ጦርነት ውስጥም ሆኖ ማላሪያን ማስወገድ ችለዋል። ይቻላል እንደዛ። ይህንን ሁሉም ሰው ግንዛቤ ማስቀመጥ አለበት። ሁለተኛ ነገር በቀጥታ ጦርነቱ ከፍተኛ የሆነ ጉልበት እያደረሰ ነው። ወደ 10 ሺህ የሚጠጋ ክልሉ ያመነው ነው ነገር ይህን የማወራ ቁጥር አሁን ክልሉ ያመነው ነው እስካሁን ድረስ የማወራ በመንግስት ደረጃ የታመነው ነው። ጤና ጣቢያ ያልመጡ ወደ ሆስፒታሎች ያልመጡ ኬዞች ይኖራሉ። ቅድም ከጠቀስኩልህ ቁጥር ውስጥ ግን ክልሉ ባመነውን ብንሄድ ወደ 10 ሺህ የሚጠጋ ሲቪሊያኖች አሉ የተጎዱ። ከግማሽ በላይ የሚሆኑት እስከ 5 ሺህ በላይ የሚሆኑት አስፈላጊውን ሕክምና አላገኙም። ከዚህ ጋር ተያይዞ ከ300 በላይ የሚጠጉም የጾታዊ ጥቃቶች አሉ። ያው ማን እንደሚያደርሰው ይህን ጥቃት ያው ግልጽ ይሆናል ብዬ አስባለሁ። ክልሉ ላይ ያሉ ሴቶችን ነው እንግዲህ 300 ክልሉ ያመነውን ማሁን ማውራ ከሐምሌ 5 ጀምሮ ከ300 በላይ ጥቃቶች አሉ ሴቶች ላይ ደረሱ። ይህ ሁሉ የፐብሊክ ሄልዝ ኢመርጀንሲ ወይም ደግሞ የህብረተሰብ ጤና አደጋ ላይ እያለ ግን አስፈላጊውን ሕክምና ግን እስካሁን አልተሰጠም። ኢቨን ሲቪሊያን መታከም አልቻሉም አሁን። ምክንያቱም ሆስፒታሎች በታጠቁ ኃይሎች ውስጥ በመንግስት ኃይሎች ናቸው ያሉት። የሚጠብቃቸው እሱ ነው። የትኛውም የተጎዳ ኃይል ህፃንም ሴት ተዋጊ ናቸው የሚል ስም እየታከሙ አይደለም እና በአጠቃላይ ክልሉ ያለበት የጤና ሁኔታ በጣም ሰቅጣጭ የሚባል ነው። ሆሮቲክ ነው በጣም ያለበት ደረጃ። ይሄ ሆን ተብሎ የሚደረግም እንደሆነ ይገለጻል። ሰው እርዳታ እንዳያገኝ በድርቅ በተስፋፋባቸው አካባቢዎችም በተመሳሳይ እርዳታ እንዳያገኝ እየተደረገ ነው። ይሄ አደጋ ከቀጠለ ምን ሊከሰት ይችላል? ሰብአዊ ቀውሱን ከወዲሁ መገመት ይቻል ይሆን? አሁንም ሰብአዊ ቀውሶችን እኮ በአይናችን እያየናቸው ነው ያሉት። አሁን ከሞት ባሻገር ከፍተኛ የሆነ ሰብአዊ ቀውስ ውስጥ ነው ያለ ነው። ለምሳሌ ይህን በቀላል ቁጥር ብትጠቅስ ክልል ውስጥ ካለው 1 ሚሊዮን ተፈናቃይ ውስጥ ወደ 20 ሺህ የሚጠጉት ከፍተኛ የሆነ የአእምሮ መቃወስ ውስጥ ገብተዋል። ሁለተኛ ነገር እንዳልኩ አብዛኛው ህዝባችን በተለይ ሰርቪስ የማያገኘው አካባቢ ከፍተኛ የሆነ የሞት አደጋ ውስጥ ያንጃበበት ያለ። በዚህ ክፍለ ዘመን በወባ ምክንያት 400 ሺህ ህዝብ ነው እየታመመ ያለ። ይህ ህዝብ እንግዲህ ወባ እንደምታውቀው ገዳይ ነው። ፕሮፐርቲ የሆነ ወይም ትክክለኛውን የሆነ ግብዓትና መድኃኒት ካላገኘ
ሊሆን የሚችለው ውጤቱ ሞት ነው ማለት ነው። ስለዚህ ቅድም ጠቀስኩልህ አሁን በጣም ከፍተኛ የሆነ የወባ ሲስ ካለባቸው አካባቢዎች ላይ ቅድም እንዳልኩህ አብዛኛው ጎንደርና ሸዋይ አካባቢ ነው ከፍተኛ ቁጥር ያለው፣ እንዲሁም ባህር ዳር ዙሪያ ነው። በእነኛ አካባቢዎች ውስጥ ብቻ ነው ቁጥር ያለው። እዚህ ያክል ቁጥር ልናጣ ነው ማለት ነው። በጣም ከፍተኛ የሆነ ቁጥር ነው። እንደ ጤና ባለሙያ ስትመለከት በጣም ከፍተኛ የሆነ ቁጥር ነው። ለዛ ነው ከሕክምና አደጋ ይልቅ ህብረተሰባዊ የጤና አደጋ ወይም ደግሞ ፐብሊክ ሄልዝ ኢመርጀንሲ በሚሉት የተቀመጠው የህብረተሰብ ጤና አደጋ ውስጥ ገብተናል እንደ ክልል። ይህን ምልስ ክልሉም ያማው ነው። በቃ አሁን የአማራ ክልል ህብረተሰባዊ የጤና አደጋ ውስጥ ነው የገባው። በታሪክ ስትል በብዙ አካባቢዎች ላይ እንግዲህ በጤና ጉዳት በጤና በተያያዘ ብቻ ብዙ ነገሮች ይበላሻሉ። ስለዚህ አሁን ይሄ የከፍተኛ የሆነ የሰብአዊ ቀውስ ውስጥ በምታደርገው ጊዜ ሄዶ መጨረሻ ላይ የሚያረፈው መንግስት ላይ ነው። ባክያ ሊያደርግ የሚችለው አካባቢ ላይም ከፍተኛ የሆነ አለመረጋጋት እንዲፈጠር የሚችለው እንዳልኩ አሁን እንግዲህ የኮሌራና የማላሪያ ብቻ በዚህ ሌቭል ቀውስ ካመጣ ሲቪሊያን ጉዳቶች በዚህ መልኩ ጉዳት ካመጣ ወደፊት ደግሞ እንደምታውቀው አሁን ከፍተኛ የሆነ በዋግምራና ሰሜን ጎንደር አካባቢ ላይ ከፍተኛ የሆነ ድርቅ ነው ያለው። ከፍተኛ የሆነ ፈጣጭ የሆነ የምግብ እጥረት ነው ያለው። ይሄ ሲጨምር ክልሉ ምናልባትም በደረጃ ታይቶ የማይታወቅ የሰብአዊ ቀውስ ውስጥ ነው እየገባን ያለን። ደግሞ በሚያሳዝን ሁኔታ አብዛኛው አክተር እናንተን ጨምሮ ትኩረት እያደረገ ያለው የጦርነቱና በቀጥታ ከጦርነት ጋር የተያያዙ ዜናዎችን ላይ ብቻ ነው። ነገር ግን አሁን ህዝባችን የተጎዳ ያለው በጤናው ጋር ተያይዞ በቀጥታ ባለው ሁኔታ ነው። የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞችን ፈተና እንዲቀመጡ ሊያደርግ መሆኑ ተሰማ። ዋዜማ የተሰኘው የድረገጽ ሚዲያ እንደዘገበው በከተማዋ የሚገኙ የመንግስት መስሪያ ቤቶች ውስጥ የሚሰሩ ሰራተኞች የምዘና ፈተና እንዲሰጣቸው ሊደረግ ነው። ፈተናው እስከ መጪው ጥር ወር ድረስ የሚሰጥ ሲሆን ከ50 በታች የሚያመጡት ሰራተኞች አንድ እድል ተሰጥቷቸው በድጋሚ ፈተናውን እንዲወስዱ አሊያም መደጎሚያ ገንዘብ ወስደው ከስራ እንዲሰናበቱ የሚደረግ መሆኑን በዋዜማ ዘገባ ላይ ተመልክቷል። የአንከር ሚዲያ የፖለቲካ ተንታኝ ገለታው ዘለቀ ይህ ፈተና ፖለቲካዊ እንደምታ ያለው በስልጣን ላይ ያለው አገዛዝ በዋናነት የአማራው ማህበረሰብ ከጫውታ ውጪ ለማድረግ በስውር የጀመረው ፕሮጀክት አካል ነው ይላል። የፈተናው ዓላማ እንግዲህ በቦታቸው ላይ ብቁ የሆኑ ሰዎች እዛው ላይ እድገት እንዲያገኙ ይደረጋሉ። ብቃት የጎደላቸው ፈተናውን የወደቁ ከ50 ከ60 በታች ያገኙ ደግሞ ቦታ እየተፈለገላቸው እንግዲህ ይባረራሉ የሚል ነው እና እንግዲህ ትልቁ ነገር ሁለት ቅዶች ያሉት ነው የሚመስለው መሳይ። አንደኛው ይሄ ባለፈውን ጊዜ ያነሳ ነው። በተለይ ደግሞ ቢሮክራሲ ውስጥ አማሮች በጣም በስተዋል። ስለዚህ እነሱን መቀነስ ቀስ እያሉ ኢሊሚኔት የማድረግ ስራ መስራት አለብን እያሉ እንደሆነ ይሄ አደባባይ ሚስጥር የመጣበት ጊዜ ላይ ነው ያለውና አንዱ ነገር የሚመስለው ያ ነው። በፈተና ስም እየቀነሱ ያንን የማህበራዊ ኢንጂነሪንጋቸውን ለመስራት እየታቀደ ነው የሚሆነው። በሌላ በኩል ግን አንድ ሰራተኛ መቼም ሀገሪቱ እኮ ህግ አላት። በሲፒኤ ህግም ቢሆን የኢቫሉዌሽን ወይም ደግሞ የግምገማ ዘዴዎች አሉ። የስራ አፈጻጸም የአንድ ቀን ፈተና አይደለም። ዋናው ነገር ቁጭ ብሎ ልክ 12ኛ ክፍል ማትሪክ ፈተና እንደሚፈተን ነው። ፈተና ወጥቶ አልፈሃል፣ እዚህ ቦታ ይገባል፣ ከዚህ ወድቀሃል፣ ትባረራለህ የሚባል አሰራር በዓለም ላይ የለም። ሰራተኛ አፈጻጸም የሚለካበት የራሱ መስፈርቶች በሲፒኤ ህግም ስላለ ማለት ነውና ዓላማው እንግዲህ የተለየ ነው ማለት ነው። ቅድም ካልነው ጋር የተያያዘ ነው። ምንድነው እንደው የተለየ ዓላማው? እንግዲህ ይሄ ነገር ዝም ብሎ የመጣ አይደለም። ረጅም ጊዜም በተለይ በጽንፈኛ የኦሮሞ ብሔርተኞች ሲቀነቀን የነበረው አለ። የኢትዮ ቴሌኮምን፣ የኢትዮጵያ አየር መንገድን፣ የተለያዩ መስሪያ ቤቶች ላይ ያለውን ሁኔታ መረጃ እያወጡ ከፍተኛ የሆነ የቅስቀሳ ስራ ሲሰሩ ነበረ። ይሄ ለረጅም ዓመታት የቆየ አሁን መንግስታዊ ስልጣኑን በያዘው በአብይ አህመድ አማካይነት ወደ ተግባር የተለወጠ የሌሎች አጀንዳ ነው። በእርግጥ መመጣጠን አለበት፣ ሰው በችሎታውና በአቅሙ መስራት አለበት የሚለው አጠቃላይ የሆነ እውነት ያሳምናል። ግን ከዚህ አሁን አዳነች አቤቤና አብይ አህመድ እየሄዱበት ካለው አንጻር ግን የተለየ ተልዕኮ ያለው ነው የሚመስለውና ያንን ማየት ይቻል ይሆን? ምንድነው ስውሩ አጀንዳ? ስውሩ አጀንዳ ቀደም ያለ የተጀመረ ነው። ይሄ መንግስት ወደ ስልጣን ከመጣ ጊዜ ጀምሮ በተለይ እኛም እዛ አዲስ አበባ በነበርንበት ጊዜ በተለይ በዚህ በፖሊስ አካባቢ በጣም በሰፊው እናይ ነበረ። ከአንድ ብሔር አባላት የመተካት በተለይ አማሮች ላይ ያነጣጠረ የማጥራት ዘዴዎች እየተጠቀሙ ሲሰሩ ነበር። በተለያየ ምክንያት እያስወገዱ አዲስ እያመጡ ያስገቡ ነበር አዲስ አበባ ውስጥ እና አሁን ዋናው ዓላማቸው ምንድን ነው? በተለይ ይሄ አርባን ፖለቲክሱን ኮንትሮል አላረግነውም ነው፣ አልተቆጣጠርነውም፣ ቢሮክራሲውን አልተቆጣጠርንም።
ስለዚህ በአንድ ብሔር አባላት ከፍተኛ ማጆሪቲ የሚሆን ስራ ሰርተን ማጆሪቲውን ቦታ ከተቆጣጠርን በኋላ የከተሞችን ፖለቲካ ከተቆጣጠርን በኋላ ይሄ እነሱ የሚያልሙት አንድ ብሔር የበላይነት ያለበትን አገር የመገንባት እንትናችን ሰክሰስፉል ይሆናል። አሁን የሚያደናቅፈን ያ ነው፣ ቢሮክራሲው ነው እያደናቀፈን ያለው ነው። ስለዚህ በአብዛኛው በአማራ ላይ ያነጣጠረ አማሮችን እስከ ዕድሎች የመግፋት እና የራሴ ነው የሚሉትን ሰርክላቸውን የመተካት ስራ ነው እየተሰራ ያለውና ይሄ ፈተናውም እንግዲህ በዚህ በአቅም ምዘና ስም ያንን ስራ ለመስራት የተደረገ ሴራ ነው። መሳይ ከፍተኛ ችግር ላይ ነው ሀገራችን የወደቀችው። እንግዲህ ብዙ ነገር የአዲስ አበባ ህዝብ እያጣ ነው። ቀለሙን፣ ታሪኩን፣ አጠቃላይ መልኩን እያጣ ያለበት ሁኔታ ነው ያለው። አሁን ደግሞ በዚህ መጥተዋል። ምን መደረግ አለበት? ተደራጅቶ መታገል ነዋ። ምን ይሰራል ህዝቡ? እኔ እኮ መሳይ እንዴት ነው ነገሩ? የአዲስ አበባ ህዝብ ከዚህ በላይ ግፍ መሸከም የለበትም። ግፍ በቃኝ ማለት መቻል አለበት። በተራ አዳዲስ ግፎችን እያመጣ የማይሰለቸው መንግስት አዳዲስ ግፎችን እያመጣ ሲያሸክመው አልሸከምም በቃኝ ማለት መቻል አለበት። አሁን አዲስ አበባ አስተዳደር ውስጥ ያለ ሰራተኛ መጠየቅ ያለበት ይሄንን ፈተና አምጥታ ዳነች አበቤ ይሄን ፈተና ውሰድ የብቃት መለኪያ ነው ስትል አይደለም። ይሄ ህጋዊ አሰራር አይደለም። አገሪቱ ውስጥ ሲፒኤ የሚባል መስሪያ ቤት አለ። በሲፒኤ ህግ መሰረት አንድ ሰራተኛ ስራ አፈጻጸሙ የሚለካበት መለኪያ አለው። መሳይ መለኪያ አለው። ስለዚህ አዲስ አበባ ውስጥ ያሉ ሰራተኞች በአዲስ አበባ አስተዳደር ስር ያሉ ሰራተኞች አዳነች አበቤ ይህንን ፈተና አምጥቻለሁኝ ቁጭ በሉ ስትል አምፀው እኛ ይሄ ህገወጥ ፈተና ነው እንዲህ አይነት አሰራር የለም በምድሪቱ ውስጥ በዓለምም ላይ የለም ብለው መታገል መቻል አለባቸው፣ ማመጽ መቻል አለባቸው። አለበለዚያ ኢንጂነሪንጉ ቅድም ያለው ዋናው ዓላማ በተለይ አማሮች ላይ ያነጣጠረ ማንነት ላይ ያነጣጠረ ጥቃት ስለሆነ ሊያምፁ ይገባል። የአዲስ አበባ ህዝብ ሸክም በቃኝ ማለት አለበት። መሳይ በመጨረሻም ፊች የተሰኘው የብድር አቅም ደረጃን የሚለካ ዓለም አቀፍ ተቋም ኢትዮጵያ በአንድ ወር ውስጥ ወደ ታች ማሽቆልቆሏን መግለጹን ተከትሎ የኢትዮጵያ ኢኮኖሚ ከፍተኛ አደጋ ውስጥ መግባቱ እየተነገረ ነው። የ1 ቢሊዮን ዩሮ ቦንድ ከገዙት አበዳሪዎች ጋር የአብይ አህመድ አገዛዝ የጀመረው ውይይትም ውጤት እያስገኘ እንዳልሆነ መረጃዎች ያመለክታሉ። 8 ቀናት የቀረውን የጊዜ ገደብ ተጠቅማ ኢትዮጵያ 33 ሚሊዮን ዶላር የብድር ወለድ ክፍያን ካልፈጸመች አሁን ከገባችበት ከፍተኛ ቀውስ የባሰ ሊከሰት እንደሚችል ነው የኢኮኖሚው ፕሮፌሰር ተሾመ አበበ የሚገልጹት። በአሜሪካ ኢሊኖይ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ፕሮፌሰር ተሾመ አበበ ኢትዮጵያ ጽኑ የሆነ አደጋ ውስጥ ሰተት ብላ ገብታለች ይላሉ። አዲሱ የወጣው ነገር በፊት ደብል ሲ ነበረ ሬቲንጉ። አሁን የኢትዮጵያ መንግስት ያንን የሚከፍልበትን ዕዳውን የሚከፍልበትን ኢንተረስቱን የሚከፍልበትን ቀን ስላለፈ ፊች እኔ ነግሬያችሁ ነበር አስቀድሜ ይሄ መንግስት ለመክፈል የሚችል አልመሰለኝም እና ሬቲንጉን ወረድ አድርገነው ነበር በፊት። አሁን ደግሞ በእርግጥም ስላየነው ከደብል ሲ ወደ ሲ አውርደነዋል። ዲፎልት ከማረጉ በፊት ዲፎልት ሊያደርግ ስለሚሆን አውቃችሁ ግቡበት። ከእንግዲህ ወዲያ ጀንክ ነው ማለት ነው። ይሄ ቦንድ የኢትዮጵያ የሸጠችው ቦንድ ተፈላጊነቱ እስከዚህ አይደለም ብለው ማውረዳቸው ነው። እንደገና ወደ ታች አዘቅዝቆ መሄዱ ነው። የበለጠ ለኢትዮጵያ መንግስት መጥፎ ዜና ነው ማለት ነው። መጥፎ ዜና ነው ለኢትዮጵያ መንግስት ሲባል፣ ግን ለኢትዮጵያ መንግስት ላበደሩት ሌላ ገበያ ሊኖራቸው ይችላል። ስለሱ መናገር እንችላለን። ግን በጊዜው ለኢትዮጵያ መንግስት መልካም ወሬ አይደለም፣ መልካም ዜና አይደለም። በአንድ በኩል ለዓለም እያስተዋወቁ ነው፣ ለዓለም እየነገሩ ነው የኢትዮጵያ መንግስት ለመክፈል አለመቻሉን። በሌላ በኩል ደግሞ ወደፊት ኢንቨስት የሚያደርጉ ሰዎች ወደ ኢትዮጵያ እንዳያመሩ ሊጎዳ ይችላል እና እዚህ መዘዝ ብዙ ነው። ኢትዮጵያ ቦንድ ለመሸጥ ብትችል ወደፊት በከፍተኛ ወለድ ነው እንጂ መሸጥ የምትችለው አሁን ባለው በአሁኑ ስታንዳርድ ሊሆን አይችልም። እንደዚህ አይነት ነገር እየቀጠለ ከሄደ ከአበዳሪዎቹ ይሄ 1 ቢሊዮን ዩሮ ቦንድ ከገዙት አበዳሪዎች ጋር ስብሰባ ይቀመጣል የአብይ አህመድ አገዛዝ። ምናልባት 12 ቀናት ነው የቀሩት። ሰኞ ዕለት ነው ያበቃው። ነገር ግን ተጨማሪ 12 ቀናት የሚቀሩት አለ። እንደው በዚህ ጊዜ ውስጥ መክፈል ካልተቻለ ምን ሊመጣ ይችላል የሚለው ከወዲሁ እያሳሰበን እንደው ያለበት ሁኔታ ምን ይመስላል? ሀገራቱ ሊስማሙ ይችላሉ? አሁን መንግስት እየጠየቀ ባለው ሁኔታ አዎ ሊስማሙ ይችላሉ። ግን
ባክግራውንዱ ትንሽ ነው። አንደኛ 2 ከ3 ቀን በፊት ዴድላይኑ አለፈ። ያ ነበረ ቁርጠኛ ቀኑ፣ ያ አለፈ። ከዛ በኋላ 14 ቀን አላቸው። ግሬስ ፒሪየድ ይባላል። በዚህ ግሬስ ፒሪየድ ውስጥ ሌላ መፍትሄ ለማግኘት ሙከራ ማድረግ ይቻላል ማለት ነው። አሁን የኢትዮጵያ መንግስት እያደረገ ያለው እባካችሁ ስንበደር በ6.2 ገደማ ወለድ ነበር የተበደርነው፣ ወደ ታች ቀነስ አድርጉልን፣ ወደ 5.2 ገደማ አድርጉልን፣ እንደዛ ቢደረግልን ለመክፈል እንችላለን የሚል ሐሳብ ያቀረቡ ይመስለኛል። ያሉትን አላቅም፣ ግን ያቀረቡ ይመስለኛል። አበዳሪዎቹ በዚህ ከተስማሙ የኢትዮጵያ መንግስት ከየትም ሰብስቦ ያችን 33 ሚሊዮን ከቅናሿ ጋራ መክፈል ሊችል ይሆናል። ግን ካልተስማሙ የለም ተፈራርመናል 6.2 ከፍላለሁ ብላችሁ ነበረ 33 ሚሊዮን ዶላር ነው መከፈል ያለበት ብለው እምቢ ካሉ አበዳሪዎቹ የኢትዮጵያ መንግስት ያንን ገንዘብ መፈለግ አለበት ወይንም ደግሞ ዲፎልት ያደርጋል ማለት ነው። 11 ቀን ገደማ ነው የሚቀራቸው አሁን ይሄ ግሬስ ፒሪየዱ ሊያልቅ ነው። ይሄ ሲሆን ኢትዮጵያን መንግስት ነው እንጂ የሚጎዳው ቦንድ የያዙትን ሰዎች በጠቅላላው አይጎዳቸውም፣ ሙሉ በሙሉ አይጎዳቸውም። እንዴት ነው ቢባል ይሄ እነሱ የያዙትን የኢትዮጵያ ቦንድ ለሌላ አካል መሸጥ ይችላሉ። ሲሸጡም የኢትዮጵያ መንግስት መክፈል አለመቻሉን ሁሉም ስለሚያውቅ ገዢዎቹ በጣም በርካሽ ነው የሚገዙት። ሰከንደሪ ማርኬት ይባላል። ይሄ በጣም በርካሽ የሆነ እዳው ግን የኢትዮጵያ ምንም የሚቀነስ የሚለወጥ ነገር የለው። በዚህ አይነት መልክ ነው ገበያው የሚሰራው የቦንድ ገበያ። ፕሮፌሰር ተሾመ ኢትዮጵያ እንግዲህ ከዚህም ከዛም ብለው አስተዳደሩ ሊከፍል ይችላል 33 ሚሊዮን ዶላሩን። ያ ማለት ግን ተረፈች ማለት ነው። ዲፎልት ውስጥ እንዳትገባ ላይ ያደርጋት ይችላል። ይሄስ መሆኑ የሚያስገኝላት ምን የተለየ ነገር ይኖራል? በዚህ ደረጃ ቅርቃር ውስጥ ገብተው ከየትም በዋጣው መክፈላቸው ሊያስገኝላቸው የሚችለው ነገር ምንድን ነው? ይሄን ነገር ቢሻገሩት ከሚመጣው ማዕበል ቀውስ ሊያመልጡ ይችላሉ? ችግሩ በጣም መሰረታዊ ስለሆነ ኢትዮጵያ የገባችበትን ሁኔታ ዓለም የተረዳው ይመስለኛል። አሁን ዓለም ሲረዳው ደግሞ ለኢትዮጵያ አበዳሪዎቹ ከእንግዲህ ወዲያ ጥንቃቄ ላይ ይገባሉ። ጥንቃቄው ምንድነው? ለእንደዚህ አይነት መንግስት ወደፊት ለማበደር አንፈልግም፣ የነሱ ማበደር ማለት ቦንዳቸውን ለመግዛት አንፈልግም ሊሉ ይችላሉ። እና አሁን ከየትም ዋጠው ከየትም ፈልገው መክፈላቸው እንዳው ዲፎልት አደረጉ እንዳይባሉ ነው እንጂ ስህተቱ ተሰርቷል። ገበያ ላይ ያለው ጥቃት መሰረታዊ መሆኑ እየታወቀ ነው። ሶስተኛ ነገር ደግሞ ወደፊትም ቦንድ ለመሸጥ በከባድ ኪሳራ ወይንም ደግሞ በታላቅ ወለድ ካልሆነ በስተቀር ከኢትዮጵያ ብዙ ቦንድ የሚገዛ ሊኖር አይችልም። እና ይሄ ነው ዋናው የዚህ አይነት ሁኔታ የሚያመጣው። ኢኮኖሚው በደንብ ማኔጅድ አለመሆኑን ያስረዳል። የሰው ድህነት እየጨመረ መሄዱን ያስረዳል። ኢትዮጵያ ገንዘብ በታክስም ሆነ በሌላ መንገድ ለመሰብሰብ እንዳቃታት የድብቅ ገበያ ወይንም ደግሞ ብላክ ማርኬት እየተስፋፋ መሄዱን የሚያሳይ ነገሮች ስላሉ እነኚህ ሁሉ ተደምረው ብዙ ቅርቃር ውስጥ የሚከቱት ነው የሚሆነው ወደፊት።